ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያናችን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚሰጠው አገልግሎት ምእመናን በፍቅር በሚወዱት በታሪካዊው በምስካየ ሕዙናን መድኃኔዓለም ገዳም በጾመ ፍልሰታ ለየት ያለ አገልግሎት መካሄዱን የገዳሙ አስተዳዳሪ ገለጹ። መምህር ጌታቸው በቀለ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ታሪካዊ ገዳማት አንዱ በአዲስ አበባ ከሚገኘው የምስካየ ሕዙናን መድኃኔዓለም ገዳም አንዱ ነው። የምስካየ ሕዙናን መድኃኔዓለም ገዳም ዋና አስተዳዳሪ ሊቀ ኅሩያን አባ ኤልያስ በሉ እንደተናገሩት የምስካየ ሕዙናን መድኃኔዓለም ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትኮራባቸው ገዳማት አንዱ ሲሆን በሱባኤ ወቅት ሰፊ አገልግሎት የሚሰጥበት ገዳም መሆኑን ገልጸዋል። የምስካየ ሕዙናን መድኃኔዓለም ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትኮራባቸው አንዱ ገዳም ነው። በዚህ ሰዓት በዚህ ሱባኤ የሚሰጠው አገልግሎት ከሌሊቱ 6 ሰዓት ተኩል ነው የሚጀምረው። ከሌሊቱ 6 ሰዓት ተኩል ጀምሮ የሰዓታት አገልግሎት አለ። ከሰኞ እስከ ዓርብ ሲሆን ደግሞ ከቅዳሴ በፊት ከ5 ሰዓት ጀምሮ እስከ 6 ሰዓት የወንጌል የትምህርት አገልግሎት አለ። ከ6 ሰዓት ጀምሮ ደግሞ የቅዳሴው አገልግሎት ይቀጥላል። ከቀኑ 10 ሰዓት ጀምሮ ደግሞ የማታው የምህላ አገልግሎት ይሰጣል። ከቀኑ 11 ሰዓት ተኩል ጀምሮ ደግሞ የማታው የወንጌል ትምህርት አገልግሎት የዝማሬው አገልግሎት ይከናወናል። በዚህ በፍልሰታ ወቅት በዚህ ሱባኤ አብዛኛው ሰዓት የአገልግሎት ጊዜ ነው ማለት ይቻላል። በምስካየ ሕዙናን መድኃኔዓለም ገዳም እንደተለመደው በየዓመቱ ሰፊ አገልግሎት ነው የሚሰጠው። ከሊቅ እስከ ደቂቅ ሁሉም ይገኛል። ከአባቶች ጀምሮ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሳይቀሩ ለአገልግሎቱ ይገኛሉ። አገልግሎቱ በጣም እጅግ ደስ የሚያሰኝ ነው። ቀሲስ ደረጀ ስዩም የምስካየ ሕዙናን መድኃኔዓለም ገዳም ብዙ ሰው የሚጠቀምበት ገዳሙም ከጥንት ጀምሮ ስርዓቱን ሕጉን ጠብቆ ያለ ሰፊ አገልግሎት የሚሰጥበት የበረከት ቦታ ነው ብለዋል። ምስካየ ሕዙናን መድኃኔዓለም ያው የሚታወቅበት ዋናው ነገር በመንፈሳዊ ቦታነቱ ነው። እንዳውም አንዳንድ ጊዜ ምን እንላለን? ለዚህ ቦታ ቃል ኪዳን ያሰጡ አባቶች ነገር ግን ያልተነገረላቸው ያልተጻፈላቸው ቃል ኪዳን ያሰጡ አባቶች አሉ ብለን እናምናለን። ምክንያቱም ካለው መንፈሳዊ ነገር የተነሳ እና በዚህ በእመቤታችን ሱባኤ ወቅትም ብዙ ሰው የሚጠቀምበት ከጥንትም ጀምሮ አሁንም ስርዓቱን ጠብቆ ሕጉን ጠብቆ የድሮ ባህሉን ሳይለቅ በድሮ አባቶች እየተመራ በወጉና በስርዓቱ ሰፊ የሆነ አገልግሎት የሚሰጥበት ቦታ ነውና የበረከት ቦታ ነው። ሰው ጥያቄ ጠይቆ የሚያገኝበት ቦታ ነው። ይህ ጾም እንደምታውቁት አባቶቻችን ሐዋርያት ስለ እመቤታችን የጠየቁት ጥያቄ መገለጥ የመጣበት ከእግዚአብሔር ዘንድ ከጌታ ከኢየሱስ ክርስቶስ ዘንድ ከልጇ ከወዳጇ ዘንድ መገለጥ ለሐዋርያት የመጣበት ጊዜ ነውና ይህ ሰዓት ብዙ ምእመናን በዚህ በምስካየ ሕዙናን መድኃኔዓለም ገዳም ቤተክርስቲያንም በሚያደርጉት ጾምና ጸሎት ሱባኤ ጥያቄ በሕይወታቸው ውስጥ ያለ ብዙ ጥያቄዎች የሚፈቱበት ብዙ መንፈሳዊ ጸጋን የሚያገኙበት ነው ብዬ ተስፋ አደርጋለሁና በሚገባው መጠን በነበረበት ሁኔታ ስርዓቱን ወጉን ባህሉን ሳይለቅ ሲካሄድ የቆየ ነው። ይሄንን ነው ማለት ላይከ ወንጌል ቀሲስ ተስፋዬ ፍቃዱም እንደገለጹት በጾመ ፍልሰታ በገዳሙ ልዩ የስብከተ ወንጌል መርሃ ግብር የሚካሄድ መሆኑን ገልጸዋል። እንደሚታወቀው ምስካየ ሕዙናን መድኃኔዓለም ገዳም ታሪካዊና ጥንታዊ ገዳም ነው። በዚህ ገዳም የሚሰጠው አገልግሎት በጣም ፈርጀ ብዙ አገልግሎት ነው። በገዳሙ ሰንበት ትምህርት ቤት፣ በገዳሙ ስብከተ ወንጌል እንዲሁም ደግሞ በቤተ መቅደሱ አገልግሎት ሰፊ አገልግሎት ለምእመናን ተደራሽ ሆኖ የሚሰጥበት ታላቅ ገዳም ነው። በተለይ በዚህ በጾመ ፍልሰታ ወይም በጾመ ማርያም ይሄ እንደተጠናቀቀ በገዳሙ ስብከተ ወንጌል ክፍል ያው ዘወትር አገልግሎት ይሰጣል። በተለየ መልኩ ደግሞ
14ቱን ቀን እንዳንድ ሱባኤ እንደመሆኑ መጠን በተጋባዥ በልዩ መልኩ አመታዊ ጉባኤ አድርገን ለ14 ቀን ልዩ መምህራን ዘማሪያን እየተጋበዙ እየተገኙ በቦታው ላይ እስካሁን ድረስ ሰፊ አገልግሎት እየተሰጠ ይገኛል። አሁንም ይቀጥላል ማለት ነው። ይሄ ጉባኤ ደግሞ እስከ 2 ሰዓት ይቀጥላል። በዚህ መልኩ የገዳሙ ስብከተ ወንጌል አንጋፋ መምህራንን አንጋፋ ሰባኪያንን እና ዘማሪያንን እየጋበዘ በርካታ ምእመናን እየተገኙ አገልግሎቱ ይሰጣል። የኢትዮጵያ ምእመናን በዚህ ገዳም የሚሰጠውን አገልግሎት ያውቁታል ያሉት የገዳሙ አስተዳዳሪ ሊቀ ኅሩያን አባ ኤልያስ በልሁ በገዳሙ የሚገኙ የተለያዩ ተቋማትን ሰፊ አገልግሎት የሚሰጥበት በመሆኑ ምእመናን ሊያግዙት ይገባል ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ ምእመናን በዚህ ገዳም የሚሰጠውን አገልግሎትም ያውቁታል። በገዳሙ ብቻ ሳይሆን በተቋማቱም ሰፊ አገልግሎት ይሰጣል። የሕክምና አገልግሎትም አለ። በትምህርት ቤት ብቻ ራሱ ወደ 3000 የሚጠጋ ተማሪ አለ። ከ240 በላይ መምህራንና የአገልግሎት ክፍሎች አሉ። ብዙ ሰራተኛ ነው ያለው። በአጠቃላይ የገዳሙም የተቋማትም ተደምሮ ከ360 እስከ 380 የሚደርስ ተከፋይ አለ። ይህንን ሰራተኛ ማስተናገድ ቀላል ነገር አይደለም። መንግስትንም እያገዘ ነው ማለት ነው ገዳሙ። ስለዚህ ብዙ የልማት ተቋማት ስላሉ በኢትዮጵያም ይሁን ከኢትዮጵያ ውጭ ያሉ ምእመናን ሁሉም እጃቸውን እንዲዘረጉ እንዲያግዙ ያስፈልጋል። በነገራችን ላይ በኢትዮጵያም ይሁን ከኢትዮጵያ ውጭ ያሉ ገዳማት፣ አድባራት፣ አብያተ ክርስቲያናት ባለቤታቸው ህዝብ ነው። የሚሰራቸው ህዝብ ነው። የሚገለገልባቸው ህዝብ ነው። እኛ አገልጋዮች ነን። ስለዚህ ሁሉም ለራሱ እጁን ሊዘረጋ ይገባል። የኛ የግላችን አይደለም፣ የሁሉም መገልገያ ነው። የእመቤታችን ቅድስት ድንግል ማርያም ጾመ ፍልሰታ ሲጠናቀቅ ምእመናን ስጋው ደሙ በመቀበል በዓሉን ሊያከብሩ እንደሚገባ ተገለጸ። መምህር ጌታቸው በቀለ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሥርዓት መሰረት ሁሉ እንዲጾማቸው መጀመሪያቸውና መጨረሻቸው ተቀምሮ ጊዜና ወቅት ተወስኖላቸው ከተደነገጉት 7 የአዋጅ አጽዋማት መካከል አንዱ ጾመ ፍልሰታ ለማርያም መሆኗ ይታወቃል። በዚህ በጾም ወቅት ከሕፃናት እስከ አረጋውያን የሚጾም ታላቅ ጾም መሆኑ ይታወቃል። አስተያየታቸውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የሰጡት ምዕመናን እንደተናገሩት የእመቤታችን የቅድስት ድንግል ማርያምን የምንጾመው ጾም በእመቤታችን በቅድስት ድንግል ዕረፍትና ትንሣኤ በማሰብ በረከት ለማግኘት በየዓመቱ ጾመ ፍልሰታን እንጾማለን። የጾምናችንም ማጠቃለያ ቅዱስ ሥጋውና ክቡር ደሙን በመቀበል መሆን ይገባል ሲሉ አስተያየታቸው ሰጥተዋል። በእርግጥ ከመጀመሪያው ነው ሁሉም ምእመናን በራሱ ላይ መስራት ያለበት ንስሐ በመግባት ወደ ጾሙ መግባት ነው። ከዛ በኋላ ደግሞ በሂደቱ ነው። በየሳምንቱም በዓላቶች አሉ። በዚህ ጾም ውስጥ ቅዱስ ሚካኤል አለ። እንደገና ደግሞ ዛሬ ታላቁ በዓላችን የበዓላቶች መጀመሪያ ደብረ ታቦር አለ። በዚህ ቀን ስጋ ወደሙን በመቀበል በመቁረብ አገልግሎቱ ተጀምሮ ከነሐሴ 1 ጀምሮ የእመቤታችን የቅድስት ድንግል ማርያም ጾም እዚህ ደረጃ እዚህ ሰዓት አድርሶናል። አገልግሎታችን ከንቱ እንዳይሆን ሲቀርብ የነበረው ጸሎት ስለ ሀገር፣ ስለ ዓለም እንዲሁም ደግሞ ስለ እያንዳንዱም ደግሞ ጥያቄውን የግል ችግሩን ሲያቀርብበት የነበረ ነውና ማሰሪያው አባቶቻችን እንደሚሉ ስጋው ደሙ ነው። መጨረሻ ላይ አገልግሎት ሰጥተን ጾሙ ጸሎቱ የሚታሰረው በዛ ስለሆነ የቻለ እንግዲህ ከአባቱ ከንስሐ አባቱ ጋር እየተገናኘ በቁርባን በስጋው ደሙ ቢታሰር ደስ ይለኛል። የሚችል ማለት ነው። በዚህ ዕለት በታምረ ማርያም በስንክሳርም እንደሚነግረን እመቤታችን ሁሉ የጌታችንን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የተቀበለችበት ክቡር ደሙን የተቀበለችበት ነው። ሐዋርያት ሁሉ የቆረቡበት ዕለት ስለሆነ እኛም ደግሞ በዚህ ዕለት ከቅዱስ ከሆነው ምስጢር የምንሳተፍበት የክርስቶስን ሥጋ የምንበላበት ደሙን የምንጠጣበት አብረን አያይዘን ደግሞ የእመቤታችንን ተስካር እንድናደርግ ያው ቤተክርስቲያናችን ስለምታስተምረን በጾመ ፍልሰታ በርካታ ምዕመናን ወደ ቤተክርስቲያን በመሄድ የአገልግሎቱ ተጠቃሚ የሚሆኑበት ወቅት ነው ያሉት አስተያየት ሰጪዎቹ፣ በዚህ ወቅትም ከሌላው ጊዜ በተለየ ችግረኞችን የምናስብበትም ወቅት ሊሆን ይገባል ብለዋል። ጡትን በመርዳት
ከሌላቸው ጋር ተካፍሎ በመብላት እናሳልፋለን። እግዚአብሔር ክብር ምስጋና ይድረሰው። እስካሁን ድረስ ያለ ነው ይሄ ነው። በጾሙ ፍጻሜ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለራሷ ለእመቤታችን ለቅድስት ድንግል ማርያም እንደነገራት እስመ ለዘ ይገብር ተስካረኪ አነ እደመስስ ሎቱ ኩሎ ኃጣውኢሁ ወይሬዮ ለእሳት ገሙራ ወምህረተ የተረከቦ ተስካረሽን መታሰቢያሽን ለሚያደርገውን ኃጢአቱን በሙሉ እኔ እደመስስለታለሁ ምህረቴም ታገኘዋለች እንዳለ የእመቤታችንን መታሰቢያዋን ማድረግ ይገባል። መታሰቢያዋን የእመቤታችንን ስናደርግ የተራቡትን በማብላት ስለ እመቤታችን ስለ ቅድስት ድንግል ማርያም እያልን በውዳሴ ማርያም ተረጓሜ ቅዱስ ኤፍሬም ለነዳያን ሲመጸውት በእመቤታችን ስም ብቻ ይመጸውት ነበር እንደተባለ አሁንም እኛም ደግሞ በእመቤታችን ፍቅር ተነድፈን ስለ እመቤታችን እያልን ምጽዋት የምናደርግበት በተቻለን የተራቡትን የምናበላበት በተቻለን የተጠሙትን የምናጠጣበት በስራችን ሁሉ እመቤታችንን የምናስብበት እንዲሆን ይገባል። በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም ከመንፈሳዊ አገልግሎቱ በተጓዳኝ ፈጣን የልማት ስራዎች እየተከናወኑ መሆኑ ተገለጸ። መምህር ኪዱ ዜናዊ በእንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም ከመንፈሳዊ አገልግሎቱ ጎን ለጎን ሰፊ የልማት እንቅስቃሴ መኖሩን ተገልጸዋል። በአንድነት ገዳሙ ከመንፈሳዊ አገልግሎቱ ጎን ለጎን ፈጣን የልማት እንቅስቃሴ እየተካሄደ መሆኑን የገዳሙ የልማት ኮሚቴ ጸሐፊ መልአከ ሳህል አባ ፈቃደ ስላሴ መንገሻ ተናግረዋል። ጥሩ ስራ እየተሰራ ነው ያለው። ገዳሙ እንግዲህ ዓለም አቀፍ ስመጥር ገዳም ነው። እናታችን ለሁሉም የምትደርስ ፈውሱ በረከቱ ከዚህ ቦታ ተዝቆ የማያልቅ ቦታ ነው። የእናታችን አማላጅነት ብዙ ነገር እየተሰራ ያለበት ቦታ ነው። ይሄ ዓለም የሚያውቀዋልና ከዚህ ጎን ለጎን ልማቱ አሁን እንዳያችሁት 1200 ካሬ ላይ ያረፈ G+5 ህንጻ የአባቶች አበው መነኮሳት ማረፊያና እንደዚሁም ለአዳራሽ አገልግሎት የሚውል ለክርስትና ቤት እንደገና ደግሞ ለልዩ ልዩ ጽፈት ቤት አገልግሎት የሚውሉ ቢሮዎቹን የያዘ ነው። እንደገና ወደ 1800 የፉካ አገልግሎት የሚሰጥ ግራውንዱ ሁለቱ ግራውንድ ለፉካ አገልግሎት የሚውል ሆኖ ታሳቢ ተደርጎ ነው እየተገነባ ያለው። በአጭር ጊዜ በተለይ መልአከ አሚን ቆሞስ አባ ገብረ ስላሴ እርሳው ወደዚህ ቦታ ከተመደቡ ሰዓት ጊዜ ጀምሮ በእውነቱ ይሄ ልማት በሚያስደንቅ ፍጥነት ታምራዊ ሁኔታ በሚመስል መልኩ ነው ልማቱ እየተፋጠነ ያለው። አክለውም በገዳሙ የተጀመረው የልማት ስራ 70% መድረሱንና ቀሪው ስራ በአጭር ጊዜ ውስጥ እንደሚጠናቀቅ አብራርተዋል። አሁን ይሄ ፊኒሺንጉ የደረሰበት የ2 ወር ስራ ነው። የሚገርማችሁ 2 ወር ላይ ብቻ ተሰርቶ እዚህ የደረሰ ነው። እንግዲህ ከዚህ ቀደም መግቢያ መረገጫ አተን ስንጨነቅ ነበረ። አሁን ህዝቡ ድንኳን ጥሎ ሱባኤ ከሚገባ ለ14 ቀናት ያክል ህዝቡን ማስተናገድ አለበት ይህ ህንጻ በማለት ይሄንን ማህበረ ካህናቱን መነኮሳቱን አወያይተው ከቢሮ ካሉት ሰራተኞች ጋር በመግባባት ህዝቡ እዚህ ጋር እንዲያሳልፍ ኪራይም እንዳይከፍል ህዝቡ አሁን በጣም በኪራይ ይማረራል እዚህ አካባቢ ያለው ህዝብ ለሱባኤ ሲመጣ። አሁን ይሄንን ልዩ ውሳኔ በመስጠት እዚህ ገብቶ እንዲከታተል በማድረግ ብታውት በጣም ያምራል። ሁሉን እንግዲህ ወደ 10,000 ያህል ሰው አሁን እዚህ ግቢ አለ። ወደ 6,000 ህንጻው ይዟል። አሁን 6,000 ያህል ህዝባውን ህንጻው ይዞ በሱባኤ ለ14 ቀናት አገልግሎት እየሰጠ ያለ ነው። እንግዲህ ተመልከቱ እና አሁን የደረሰበት እንግዲህ ቢያንስ የፊኒሺንግ ስራው ወደ 70% ላይ ደርሷል። የፊኒሺንግ ስራው አሁን ብሎኬት ጨርሰናል። የመከፋፈል ስራ ነው። ልስን አሁን ግማሹ ተለስኗል። ልስን ተለስኗል። ከዚህ በኋላ የሚቀረን አሁን ምንድነው የመብራት እቃዎችን ማስገባት፣ ልስኑን ማጠናቀቅ። ይሄ ነገር እንግዲህ መስኮት አልሙኒየም መግጠም የሚቀረን ይሄ ስራ ነውና ይሄን በአጭር ሰዓት ይከናወናል ተብሎ ይጠበቃልና ቆንጆ ሂደት ነው ያለው። የልማት ስራው እንግዲህ በዚህ ልክ ነው ያለው እስካሁን ድረስ። መልአከ ሳህል አባ ፈቃደ ስላሴ መንገሻ ለልማቱ ፍጥነት ምክንያት የሆነ የአመራር ብቃትና ብስለት እንዲሁም ከሰላማዊና ፍቅር ከተሞላበት አመራር የተገኘ ውጤት መሆኑን ገልጸዋል።
ትልቅ ብስለት የተሞላበት ሰላም የተሞላበት አባታዊነት የሚገለጽበት አመራር በመስጠታቸው ነው ይሄ ልማት የመጣውና በእውነቱ እኒህ አባት ከመጡ ሰዓት ጀምሮ ገዳሙ ክብሩን ጠብቆ ታላቅነቱን ጠብቆ አንድም ኮሽታ ሳይኖር ምንም አይነት ህጋዊ ለምሳሌ የልማት ኮሚቴውን ገጭ ገው እያለ ነበር በሆነ ሰዓት ላይ ያንን ጠንከር ያለ መመሪያ በመስጠት የሚያስፈልገውን ያስፈልጋል የማያስፈልገውን አያስፈልግም በማለት ሰዎችንም የተሻለ ሰው በመተካት ባለፈውን እነሱ ያስገቡት አንድ መንፈሳዊ ሰው ስሙን መጥራት አያስፈልግም 10 ሚሊዮን ብር ነው የሰጠ ኮሚቴ ሆኖ ያገለገለ ነው ለህንጻ ልማቱ በዚያ ላይ ደግሞ የራስ ያስተዋጽኦ ያስፈልጋል ብሎ 10 ሚሊዮን የጽንሰት አለት 10 ሚሊዮን ብር ለዚህ ታላቅ ህንጻ እኔም ራሴን አበርክቶ አደርጋለሁ ብሎ ይሄ እንግዲህ የሳቸው አመራርነት ውጤት ነው መጋቤ ሥርዓት ነብዩ ሳሙኤል እሳቸው ተስማምተው ተግባብተው ሌሎችም የጽፈት ቤቱን ሰራተኞች በፍቅር በመያዝ እነሱ የሚገባቸውን ስራ ለክተው ሰፍረው በመስጠት አበው መነኮሳት በጸሎቱ እንዲተጉ ሰባካያኑ ደግሞ በስብከተ ወንጌሉ ትክክለኛው አገልግሎት እንዲሰጥ መመሪያ በመስጠት መድረኩ በስርዓት እንዲመራ የሰዓታት አገልግሎቱ በሰዓቱ ተደውሎ ምእመናኑ በሰዓቱ ወደ ቅዳሴ እረፍት አድርጎ እንዲመጣ ይሄ ሁሉ ልዩ የሆነ መመሪያ በመስጠት ትልቅ ስራ እየተሰራ ነው ያለ ይሄ የሆነበት ምክንያቱ የገዳሙን ስራ ጠብቀው ማህበሩን አስማምተው አንድ አድርገው በመምራታቸው ነው ፍቅር አለ ሰላም አለ ይሄ ሰላም ደግሞ የፍቅር ደግሞ ለልማቱ ትልቅ መሰረት ነው እንደዚሁም መጋቤ ሥርዓት ነብዩ ሳሙኤል የገዳማችን ዋና ቁጥጥርም ከሳቸው ጋር አብሮ አንድ በመሆን ትንሽ ትልቅ ሳይባባሉ በመከባበር በመተማመን ገዳሙ ስርዓቱን ጠብቆ እንዲሄድ የአባቶች አገልጋዮቹ መብት በስርዓት እንዲከበር ሁሉ ነገር በአግባቡ እንዲደረግ ያላሳለሰ መመሪያ በመስጠት ልማቱ ባጭር ጊዜ እንግዲህ ማንም ሊያምን አይችልም ይሄንን ስራ መቤታችን አግዛን ሁለቱ አስተዳዳሪውና ቁጥጥሩ ደግሞ በመግባባት ማህበረ ካህናቱን መነኮሳቱን በተለይ አበው መነኮሳትን በጸሎት እንዲተጉ ምእመናንን በፍቅር እንዲይዙ የጸበሉ አገልግሎት በአግባቡ እንዲሰጥ ጸሎቱ ሰዓቱን ጠብቆ እንዲደርስ የተለየ መመሪያ በመስጠት ፍቅርን ሰላምን በማንገስ ይሄ ህንጻ አሁን እንግዲህ የፊኒሺንግ ስራ ላይ ነው የምንገኘው የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል የልማት ስራዎች በተያዘው ቅድ መሰረት እየተከናወኑ እንደሚገኝ ተገለጸ ሰናይት ባንተ ተጨማሪ አላት በመካኒሳ ደብረገነት ቅዱስ ሚካኤል ቤተክርስቲያን በርካታ የልማት ስራዎች በመከናወን ላይ ናቸው እነዚህ የልማት ስራዎች በተያዘላቸው ቅድ መሰረት ቅደም ተከተላቸውን ጠብቀው እየሄዱ መሆናቸውን የደብሩ ዋና አስተዳዳሪ መላከ ሰላም አባ ኃይለ ማርያም በፈቃዱ ይናገራሉ ቤተክርስቲያኑ ከዚህ በፊት ከተሰራ ጠቅላላ ከተመሰረተ ወደ 30 አመታት አካባቢ ያስቆጠረ ቤተክርስቲያን ነው ከተሰራም በኋላ ከ2 አመት በፊት ጥሩ እድሳት ተደርጎለታል ከዛም የካቴድራሉ የልማት ኮሚቴና የሰበካ ጉባኤ በጋራ በመሆን የአመት መሪ እቅድ አውጥተው በግቢ ውስጥ የሚሰሩ ስራዎች በሙሉ ተዘጋጅተዋል ማለት ነው ከዛ ውስጥ በቀጥታ በልማት ኮሚቴው የሚሰሩ አሉ በበጎ አድራጊዎች የሚሰሩ ስራዎች አሉ በበጎ አድራጊ ከሚሰሩት መካከል ለምሳሌ አሁን በዚህ በቅርብ ከ3 ወር በፊት ክርስትና ቤት ቀደም ሲል የነበረችው በጣም አነስተኛ ናት እንደ 4 እና 3 ክርስትና አስነሺዎች ሲመጡ ስለምትሞላ ማሳሰቢያ በመስጠት አንድ በጎ አድራጊ በጣም ቆንጆ ማየት ይቻላል በኋላ ክርስትና ቤት ተሰርቷል እንዲሁም የጠበሉ ቦታም እንዲሁ በጣም ደከም ያለ የነበረ ነው እሱንም አንድ በጎ አድራጊ በደንብ እየሰራው በመጠናቀቅ ላይ ይገኛል ሌላው ደግሞ የእቃ ቤት አልነበረውም እሱም እንደዚሁ እየተሰራ ይገኛል ማለት ነው ሌላው በዚህ በኩል አሁን ሙሉ ዝግጅቱ አልቆ በአዲስ አበባ ሀገረ ስብከት ጋር ተነጋግረን ጨረታ ብቻ መክፈት የቀረው በ1200 ካሬ ላይ የሚሰራ
ሁለት ህንፃ አሁን በቅርብ ቀን ያው ጨረታው አልቆ ወደ ስራ የሚገባ ይሆናል ማለት ነው እና ልዩ ልዩ ስራዎች ያው እየተሰሩ ይገኛሉ። ካህናቱም ህዝቡም ሰንበት ትምህርት ቤቱም ደግሞ ባለ 5 ወለል አሁን በዚህ በምታዩት ቦታ ላይ ያው ተጀምሮ ስራው መሰረቱ እየወጣ ይገኛል ማለት ነው እና የልማቱ ስራ ጥሩ ነው። ህዝቡ በጣም ታዛዥ ነው፣ በጣም ተባባሪ ነው። ካህናቱም በተመሳሳይ ሁኔታ ያለው ነገር መልካም ነው በጣም። የደብሩ ዋና ጸሐፊ መላከ ብስራት አክሊል ወረሰ በበኩላቸው በቀደመው ጊዜ የተዘጋጀ ማስተር ፕላን ስለነበረ እቅዶችን የማዘጋጀትና ግንባታዎችን የማስፈቀድ ውጣ ውረድ አላጋጠመንም ያሉ ሲሆን በተዘጋጀላቸው የቅደም ተከተል መሰረት ግንባታዎች እየተካሄዱ መሆናቸውን ገልጸዋል። የግንባታ ፈቃድ የማስተር ፕላን የሚል ውጣ ውረድ የለብንም። በጣም ጠንካራ የሆነ የልማት ኮሚቴ አባላት አሉ። እንዳያችሁት በር ላይ ተለጥፏል። የሚሰሩ ስራዎችን ሁሉ እያወጡ በማስተር ፕላን ስታንዳርድ መሰረት እየተሰራ ነው የሚገኘው። ከዚህ አንፃር እኛም እንደመጣን መሰራት የሚገባቸውን ቅድሚያ የሚሰሩ ስራዎች በደረጃ ያው ደረጃውን የጠበቀ ክርስትና ቤት የለም ነበር፣ እሱን ጀመር እንዳያችሁት አሁን ጨርሰናል። በመቀጠል ደግሞ የጸበል ቤቱ በጣም አስቸጋሪ የነበረ ነው። እሱንም ደግሞ ጀምረን ወደ ፍጻሜ ደርሷል። እንዲሁም ደግሞ በዚህ በኩል ያለው በግራ በኩል ካያችሁት የድሮ ክርስትና ቤት የድሮ ቤተክርስቲያን ተብላ ዝም ብላ ነገር ስለነበረች እሱን ደግሞ ዘመናዊ ዕቃ ቤት ደግሞ ያው እየተሰራ እሱም ደግሞ ባለ 2 ፎቅ ነው እንትኑ ወጥቷል። በፕላኑ መሰረት በጣም እየተሰራ ቀጣይ ደግሞ ዙሪያውን መጠለያውን ጀምረናል። እሱም እየተሰራ ነው። ወደፊት ውስጡን በወጣለት ስታንዳርድ መሰረት በፓስተር ፕላኑ መሰረት እያጸዳን እየሰራን እያስተካከልን ነው የምንገኘው። እንደተባለው መጀመሪያውኑ ቤተክርስቲያናችን ትልቁ ፍቅር ነው ማስቀደም ያለበት፣ አንድነት ፍቅር ያለበት ቦታ ነው። ልማት ኮሚቴ ሰበካ ጉባኤ አባላት የነበረው ሁሉ በመተሳሰብ ሁሉም የኔ ወገሌ ሳይባል በአንድነት የሚሰራበት ታላቅ ፍቅር የተመሰረተበት ካቴድራል ነው። የደብሩ የስብከተ ወንጌል አሳራጊ የሆኑት አባ ገብረ ኪዳን ጓዴም ደብሩ ሰላምና ልማት አብሮ የሚሄድበት ነው ያሉ ሲሆን ምእመናን ዘላለማዊ የሆነውን ቤታቸውን እንዲያግዙ መልእክት አስተላልፈዋል። ጸበል ቤት እየተሰራ ነው። ምእመናንን ሕክምና የሆነ ሆስፒታል የጸበል ሆስፒታል እየተገነባ ይገኛል። በጣም ደስ የሚል እንቅስቃሴ፣ ልማት፣ አገልግሎት፣ ፍቅር፣ ሰላም ያለበት ነው። አሁን መካኒሳ ደብረገነት ቅዱስ ሚካኤል ቤተክርስቲያን ምእመናን እንግዲህ ይህንን ያማረና የተዋበ ይህን የመሰለ እንቅስቃሴ ሰማያዊ የሆነ ዘላለማዊ የሆነ አገልግሎትና ልማት ተጋሪ እንዲሆኑ አብረው እውቀታቸውንም ንብረታቸውንም ያለውን ብቻ እነሱን የሚሆነው እነሱን የሚወክለውን ሁሉ ነገር ያላቸውን ሁሉ ነገር ፈሰስ እያደረጉ ህይወታቸውን እንዲገነቡ። የተወደዳችሁ ተመልካቾቻችን ዜና ቤተክርስቲያናችን እንደቀጠለ ነው። ከቅድስት ቤተክርስቲያን ትምህርት ውጭ በአጭር ጊዜ ስኬታማ እናደርጋችኋለን ከሚሉ የማህበራዊ ሚዲያ ጠንቋዮች ወይም አጭበርባሪዎች ምእመናን እንዲጠነቀቁ ተጠቆመ። መምህር መዝገቡ ጌታቸው ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስንም የሚጠራ ጠንቋይም ሙታን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ኦሪት ዘዳግም ምዕራፍ 18 ከቁጥር 10 እስከ 11። አሁን ላይ የብርሃን መልአክ ለመምሰል በልብሰ ተክህኖ ተሰውሮ በአንገታቸው መስቀል አንጠልጥለው በየማህበራዊ ሚዲያው የህዝቡን መሰረታዊ ችግር እያወሩ ከእግዚአብሔር ለመለየት የቅስጣ ተግባርን የሚከውኑ በዝተዋል ሲሉ ዲያቆን አዝመራው ዋለልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማህበረ ቅዱሳን የትምህርትና ስልጠና ክፍል ኃላፊ ጠቆሙ። እግዚአብሔር እስራኤላውያንም ይሁን በዚህ ዘመን ያለነው ሰዎች ከሚያስጠነቅቀን ጉዳዮች አንዱ የአስማት፣ የጥንቆላ፣ የሟርት፣ የመተት የመሳሰሉትን ጉዳዮች ነው። ምክንያቱ ምንድነው? እግዚአብሔርን ስለምንክድ ነው።
ምክንያቱም ራሱ እግዚአብሔር ከሰጠን ትእዛዝ መካከል አንዱ ከኔ በቀር ሌላ አምላክ አይኖርህ ነው። እግዚአብሔር የሚፈልገው ራሱ አምላካችን ስለሆነ እርሱን እንድንደገፍ እሱ መጠጊያ እሱ ጸዋን እንዲሆነን ነው እግዚአብሔር የሚፈልገው። ከሱ አልፎ ግን ሌሎች መጠጊያ ስናደርግ በሌሎች ነገሮች ላይ ስንጠጋ እግዚአብሔር አይወድም። ስለዚህ እነዚህ ነገሮች እንዳናደርግ ትእዛዝ ሰጥቶናል ማለት ነው። በመካከላችሁ ሟርተኞች፣ መተተኞች፣ ጠንቋዮች እንዳይገኙ ብሎ እስራኤላውያንን አስጠንቅቋቸዋል። በመካከላችሁ እንዳይገኙ፣ እንደዚህ አይነት ሰዎች ቢገኙ ይገደሉ ተብሎ ነው ትእዛዝ የተሰጣቸው ማለት ነው። ምክንያቱም ከእግዚአብሔር ስለሚያረቁት ህዝቡን እግዚአብሔር ጋር እንዳይገናኙ። ምክንያቱም እስራኤል ማለት እኮ ህዝበ እግዚአብሔር ህሩይ ለእግዚአብሔር የተመረጠ የእግዚአብሔር ህዝብ ማለት ነው እስራኤል የሚለው ትርጉም በራሱ ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። ስለዚህ በነፍስ በስጋ ለእግዚአብሔር የተመረጥን ህዝቦች ነን እኛ እንጂ ለሌላ አካል የተመረጥን አይደለንም ማለት ነው። ከዚህ የተነሳ እንደ አይነት ነገሮችን እንዳናደርግ እዚህ ዮሐንስ ራእይ ምዕራፍ 22 ላይም 5 ውሾች ብሎ ካስቀመጣቸው መካከል አንዱ ሟርተኛ ነው፣ አስማተኛ ነው ያስቀመጠው። እነዚህ መንግስተ ሰማያት የማይገቡ መንግስተ ሰማያትን የማያዩዋት ከእግዚአብሔር ጋር ህብረት የሌላቸው ተብለው ተቀምጠዋል። እንደተባለው አሁን በጣም እየተበራከተ የመጣው በተለይ የምእመናኑን ስስ ብልት በመፈለግ ምንድነው ያለባቸው ችግር? የጤና ችግር ነው? የገንዘብ ችግር ነው? ውጭ የመውጣት ችግር ነው? ምን የማድረግ ነው የሚለውን ስስ ብልታቸውን በመፈለግ እኛ ይሄን እናደርግላችኋለን፣ እንደዚህ አድርጉ ይላሉ። ይሄን ያህል ጊዜ ድገሙት፣ እንደዚህ አድርጉ፣ እንደዚህ ብታደርጉ ይሄ ይሆንላችኋል፣ ጤናችሁ ይመለስላችኋል እያሉ በተለያየ ሶሻል ሚዲያ ያስተላልፋሉ። እና እንደ ቤተ ክርስቲያን እንደ አይነት ጉዳዮች የተወገዙ የተለዩ ናቸው። ፍትሐ ነገሥታችንም ሟርት ባጠገብህ አይደረግ፣ አስማት ባጠገብህ አይኖር ብሎ ነው የሚደነግገው። ማንኛውም ሟርተኛ እንዳይሆን፣ አስማተኛ እንዳይሆን፣ መተተኛ እንዳይሆን ፍትሐ ነገሥታችንን ጠንቅቆ ደንግጎታል፣ አስቀምጦታል። መጽሐፍ ቅዱሳችንም መነሻችን እሱ ነው። ስመ ክርስትና ሀብተ ውልድናን ይዞ በጠንቋይ ሀብት ሰበስባለሁ ችግሮችን ሁሉ እፈታለሁ የሚል ሰውና የርኩሰት ትምህርትን የሚያስተላልፉት አካላት ዓላማቸው ምን እንደሆነ ዲያቆን አዝመራው ዋለልኝ ይሄን ብለዋል። እግዚአብሔር መደገፊያችን ነው፣ እግዚአብሔር ኃይላችን ነው፣ እግዚአብሔር የሚያሳጣን ነገር የለም። መዝሙር 22 እኮ ያነሳው ይሄንን ነው። እግዚአብሔር የሚያሳጣኝ ነገር የለም ነው ያለው። በለመለመ መስክ ያሰማራኛል። ስለዚህ እግዚአብሔር የሚያሳጣን ነገር ከሌለ፣ እግዚአብሔር በለመለመ መስክ በመልካም ነገር ሁሉ የሚያሰማራን ከሆነ ከክፉ ነገር ሁሉ እግዚአብሔር መዝሙር 90 የሚናገረው እሱ ነው አይደለም? የሚጠብቀን እግዚአብሔር ስለሆነ ከእግዚአብሔር ውጭ ጠባቂ እውነተኛ ጠባቂ ስለሌለ እውነተኛ ጠባቂ ኖላዊ ሄር ተብሎ የተገለጸው እግዚአብሔር ነው። ለኛም የሚያስብ ከእግዚአብሔር ውጭ ስለሌለ እግዚአብሔርን አለመታመን የሚያመጣው ጉዳይ ነው። ሌሎቹ ይህን የሚያስተላልፉ አካላት ለራሳቸው ጥቅም ነው። ስጋዊ ፍላጎት ሊኖራቸው ይችላል። በእርግጥ ሌላ ነገር ሊሆን አይችልም። ከስጋዊ ነገር ውጭ ሌላ ነገር ሊሆን አይችልም። ያን ስጋዊ ነገር በቀላል መንገድ የህዝቡን ስስ ብልት በመፈለግ ለማግኘት ገንዘብ ለማግኘት የሚሄዱበት መንገድ ነውና በተለይ አሁን ሶሻል ሚዲያው እንደ አይነት ጉዳዮች ላይ በጣም ተጠምዶ ነው ያለው። ስለዚህ ምእመናን ጥንቃቄ ማድረግ ይጠበቅባቸዋል፣ መለየት ይጠበቅባቸዋል። መጽሐፍ ቅዱሳችን ምንድነው የሚለው? አስተምህሯችን ምንድነው የሚለው? ማህበረ ምእመናን በየሚዲያው የሚተላለፈውን የተዛባ ትምህርት ከቅድስት ቤተ ክርስቲያን ትምህርት አንጻር ሊመዝን ይገባል ሲሉም አክለው ነግረውናል። ከምን ዓላማ ነው የሚነገረው? ቤተ ክርስቲያናችን ትፈቅዳለች ወይ? አስተምህሮ ይፈቅዳል ወይ? በአባቶች በኩል እንኳን አሁን ይሄ ኤአይ የሚባል ፎርም አለ። አሁን በዛ መሰረት ነገሩን ያቀነባበሩና የቤተ ክርስቲያን የታወቁ አባቶች እንደተናገሩት እንዳሉት የነሱ ያስተምህሮ አካል እንደሆነ አድርገው ያስቀምጣሉ። አሁን ምናየው ሶሻል ሚዲያ ላይ ይሄ ላይ ነው። ስለዚህ ምንድነው ጥንቃቄ ማድረግ ያለብን? አንደኛ ቤተ ክርስቲያን አስተምህሮዋ ነው ወይ? ምክንያቱም እገሌ ጋር ሄዳችሁ ተጠመቁ፣ 7 ጊዜ እንደዚህ ጸሎት ብታደርጉ፣ 7 ጊዜ መዝሙር ገሌን ብትደግሙ ይሄ ነገር ይሳካልላችኋል፣ የሆናችሁት ምንድነው ያሰባችሁት ነገር ይሆንላችኋል የሚል የቤተ ክርስቲያን አስተምህሮ አለ ወይ? ትጉህ ወጸልዩ ነው። ሁሉ ጊዜ ተግታችሁ ጸልዩ ነው። እግዚአብሔርን ለምኑት ነው። ስለዚህ በጸሎት ነው የምናንኳኳው። ደግሞ እግዚአብሔርን የምንጠይቀው በጸሎት ነው። ከዛ ውጭ የሆነ ግን የሆነን የመጽሐፍ ቅዱስ ክፍል ወስዶ ለሆነ ጸሎት ለሆነ አገልግሎት ማዋል የቤተ ክርስቲያናችን አስተምሮ አይደለም። ስለዚህ ከዚህ አንጻር ይሄ ትክክል ነው ወይ? መጽሐፍ ቅዱስ ይሄን ይፈቅደዋል ወይ የሚለውን በደንብ ማየት። ሁለተኛ እኒህ አባት በእንዲህ አይነት ግብር ይታወቃሉ ወይ? ከዚህ ቀደም
እንደ አይነት አስተምሮ ነበራቸው ወይ ካላቸው እንደተባለው በቤተ ክርስቲያናችን በዶግማዋ በቀኖናዋ በኩል የሚታይ ይሆናል። ከሌላቸው ግን የውሸት መረጃ መሆኑ በዛ መሰረት ይታያል ማለት ነው። ስለዚህ ይህንን በደንብ አድርጎ ማየት በጣም የሚያስፈልገው ይሄ ጉዳይ ነውና አሁን ሶሻል ሚዲያው ላይ በጣም እየተሰራጨ ያለው ጉዳይ ይሄ ስለሆነ በደንብ ምእመናኑ ጥንቃቄ ቢያደርጉ። የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ሱባኤው ከወትሮው የተለየ እንደነበር የደብሩ አገልጋይ ካህናትና ምእመናን ተናገሩ። ሰናይት ባንተ በጥንታዊ ደብር በደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የጾመ ፍልሰታ ሱባኤ መጠናቀቁን አስመልክቶ ያነጋገርናቸው አባቶችና ምእመናን በዘንድሮ ዓመት የነበረው ሱባኤ የተለየ ነበር ብለውናል። የውስጥ አገልግሎቱን በተመለከተ ምእመናን የጸሎቱ ተካፋይ እንዲሆኑ በማድረግ የተከናወነ መሆኑን ገልጸዋል። እግዚአብሔር ይመስገን። እንግዲህ ያው በኢትዮጵያ ሕፃኑም አዋቂውም እኩል የሚሳተፍበት ከልብ ወደ እግዚአብሔር የምንመለስበት የምንቀርብበት አንዱ ጾማችን ጾመ ፍልሰታ የእመቤታችን ጾም ነውና በጣም ልዩ ነበረ። ሁለቱንም ሱባኤ በሰላም በፍቅር ነው ያለፍነው። አገልግሎቱን በተመለከተ እንግዲህ ማታ ቅዳሜና እሁድ 4 ሰዓት ይደወልና 4 ሰዓት ከ20 ላይ ሰዓታት ይጀመራል። ከሰኞ እስከ አርብ ደግሞ ለ4 ተኩል ተደውሎ 5 ሰዓት ላይ ሰዓታት ይጀመራል። ለይቱም ሙሉ ማጉያ ተከፍቶ ግራና ቀኝ ቃለ እግዚአብሔር ወደ ውጭ የሚያለው እመን እንዲሰማው ተደርጎ የደብራችን አስተዳዳሪም ሊቀ ስልጣናት ቆሞስ አባ ኪሮስ በመካከላችን ሲደወል ጀምረው ገብተው ሳይቀመጡ ቆመው ኪዳን ሲያልቅ ነው የሚቀመጡትና በዛ መልኩ ነው ሰዓታቱ ሲካሄድ የነበረው። በጣም ደስ የሚል ነበረ። ሁሉም ካህን ተገኝቶ ነው ሰዓታቱ መቀመጫ መቆሚያ እስከሚጠፋን ድረስ መቆሚያ እስከሚያንሰን ድረስ ነው የነበረው አገልግሎትና በጣም ደስ ይላል። በጣም የደብረ ጽጌ ቅዱስ ዑራኤል አገልግሎት በጣም የሰፋና እጅግ የሚያስደንቅ ነው። እንደምታዩት በመጠለያው ሁሉ ሰው ሙሉ ነው። 2 ሰዓት ተደውሎ ሁሉ ጠቅላላ ሕዝቡ ገብቶ የእመቤታችን የቅድስት ድንግል ማርያምን ሱባኤ በሚገባ እየተከታተለ ከዚህ ሰዓት ጀምሮ ደግሞ የትርጓሜው እንደምትሰሙት እየተተረጎመ ከዚህ ቅዳሴው ይቀጥላል። ልዩ ደመቅ ያለ ሱባኤ ነበር ያሳለፍነው። በጣም ደስ ይል ነበር። የዘንድሮ አገልግሎት እጅግ የተለየ ነበር ያሉት የደብሩ ምእመናን ሱባኤውን ሙሉ መሳተፋቸውን ገልጸው ከሱባኤው በኋላ የሚኖረን ሕይወት የተስተካከለ እንዲሆን መስጋት ይገባል ብለዋል። በጣም ደስ የሚል ነው። ኦርቶዶክስ ቤተክርስቲያን ማለት ሰውም እንደምታይ በደንብ ያስቀድሳል። በጥሩ ሁኔታ ሰው ብዙ ነበረ። አሁንም ገና ይመጣል ሰው እንግዲህ እኛ መጀመሪያ መተን ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን ሁሉም ሰው እንደራሱ ሕይወት አድርጎ እንዳይኑ ብሌን አድርጎ ቢዛ ደስ ይለኛል። አንዳንድ ከምንሰማቸው ነገር እግዚአብሔር አምላክ ይሰውረን እና ሀገራችን በኦርቶዶክስ ኃይል ነው ያለችው ብዬ ነው ማምነው። እኔ እግዚአብሔር በረዳን መጠን አሁን ካሳለፍናቸው ነገሮች በበለጠ አሁን 16ን ፍልሰታን ባሳለፍናቸው ለእግዚአብሔር በመገዛት ያሳለፍናቸውን ወደ ዓለም በሄድን ቁጥር ያንን ለማድረግ እግዚአብሔር ይርዳን። ዋናው የእግዚአብሔር እርዳታ ነው። በመቀጠልም ደግሞ የእኛም ማስተዋጽኦ ግዴታ ነው። ግን ያሁኑ ደግሞ እጅግ በጣም የተለየና ብዙ ነገሮችን የተማርንበት ያወቅንበት ዓመት ነው ብዬ ነው የማስበው። እንደ እግዚአብሔር ፍቃድ ደግሞ ነገሮችን ከዚህ ከወጣንም በኋላ ከሱባኤውም ካለፈን በኋላ ብዙ ነገሮችን ለማስተካከል ከራሳችንም አስተዋጽኦ ያስፈልጋል ብዬ አስባለሁ። በጸሎት እንድናሳልፍ ሁል ጊዜ ተግተን እንድንጸልይ ነው የኔ አስተሳሰብ። ያው አዲስ አበባም ያው ከሞላ ጎደል ያለው ነገር ከባድ በመሆኑ እቺ ፍልሰታ ደግሞ መልስ ሰጠናለች ብለን እናስባለን። እንደ ዘንድሮ አይቻላውቅም። የመጡት አባት ሊቀ ስልጣናት ቆሞስ አባ ኪሮስ ጸጋዬ በእውነት ሚመኑ ጋር በእውነት እንዴት ያሉ አባት አይቸማላውቀው ነው። ከዚህ ከ41 ዓመት በላይ ቆይቻለሁኝ። እንደ ዘንድሮ ያለ ፍልሰታን አይቻላውቅም። ካህናቱም እንዲሁ ሱባኤውን ስንጀምር ያለን መንፈሳዊ ደረጃ ከሱባኤ መጠናቀቅ በኋላም ተመሳሳይ መሆን የለበትም ነው ያሉት። ጾም ስንጀምር ያለን መንፈሳዊ ደረጃና ስንጨርስ ያለን መንፈሳዊ ደረጃ እኩል መሆን የለበትም። እኩል ከሆነ ትርጉም የለውም መጾማችን ማለት ነው። ምክንያቱም ጾም ስንጀምር ያለን መንፈሳዊ ደረጃ ዝቅ ያለ ሊሆን ይችላል። ስለዚህ በጾም ውስጥ ትንሽ ከፍ ማለት ያስፈልጋልና መቼም ከብዙ ሰዎች ውስጥ አንድ ቸር ስለማይጠፋ እግዚአብሔር በየትኛው ሰው በኩል መንፈስ ቅዱስን እንደሚልክ ስለማናቅ ያገኘነው ጸጋ አለ። ይሄ ምንም አይታበልም፣ እናምናለን። እመቤታችን በረከት እንደምታሰጠን እናምናለንና ያችን ያገኘናትን ጸጋ
ይዞ መሄድ ያስፈልጋል፣ መጠበቅ ያስፈልጋል። በመጨረሻም በጥንታዊው የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን የሚከናወኑ የልማት ስራዎችን ምእመናን እገዛ እንዲያደርጉ ጥሪ ቀረበ። ሰናይት ባንተ ተጨማሪ አላት። የጥንታዊው የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ጥንታዊነቱን በገለጸ መልኩ የሚታይና የሚጠራ የልማት ስራዎች እንደሌሉት ይገለጻል። ይህንን ችግር ለመቅረፍም በከፍተኛ የልማት እንቅስቃሴዎች ውስጥ እንደሚገኙ የደብሩ አስተዳዳሪ ሊቀ ስልጣናት አባ ኪሮስ ጸጋዬ ይናገራሉ። እንግዲህ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን እንደሚታወቀው እንግዲህ አንጋፋ ትልቅ ቤተክርስቲያን ነው። ቢሆንም ግቢው ጠበብ ያለ በመሆኑ ብዙ መልማት ያለባቸው ነገሮች አሉ። በአሁን ሰዓት በመከናወን ላይ የሚገኙና በቀጣይም የሚሰሩ የልማት ስራዎች መኖራቸውም ተገልጿል። ጠባብ ነው ግን ሆኖ መቃብር አለው። ያንን መቃብር ድቤ እየተባለ አንድ ሰው ብቻ የሚቀበርበትን ወደ ታች 4-3 ሰው ወደ የታች ፉካ ማለት ነው። ወደ ታች ፉካ ማለት ነው። ከደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ከልምድ ወስደን እኔም እዛ ቀደም ሲል ስለነበርኩኝ ያንን ዲዛይን ተጠንቶ እንግዲህ ባለችን ጠባብ መቃብር ዲዛይኑ አልቋል። አሁን ስራ ጀምረናል ማለት ነው። እዚህ መጠለያው፣ ይሄ እቃ ቤቱ፣ ሙዚየሙ እንዲሁም መቃኞም ቤተክርስቲያኑ ሲታደስ የሚያርፍበት ያው እንደምታዩ ምንም ነገር እዚህ አካባቢ ላይ የለም ለመቃኞነት የሚሆንና የቤተክርስቲያን ሲታደስ እዚህ ወጣቶች ቢሮ ነው እዛ ጋር ነው የነበረውና ለብዙ ነገር በማይመች ሁኔታ ነው ያለው። የከርሰ ምድርም ውሃ ቁፋሮ እያከናወን ነው የምንገኘው። በጣም ውድ ነው። አሁን በወር እስከ 300,000 ብር ነው ውሃ የሚቆጥረው በአግባቡ ሳንጠቀም ሳይመጣና ያንን ለመከላከል ደግሞ የከርሰ ምድር ውሃ መፍትሄ ስለሆነ ሁሉ ነገር ጨርሰን አሁን ማሽን ገብቷል። ሰሞኑን እናጠቃልላለን እንደ እግዚአብሔር ፈቃድ ማለት ነው። በኮሪደር ልማት ወደ 3781 ካሬ የሚሆን ፈርሶብናል። ስለዚህ ትክ ሰጥተውን ወደ ሌላ ቦታ እንድንሄድ ተደርጎ ነበረ። በብፁዕ አቡነ ሳዊሮስና በብፁዕ አቡነ ሕርያቆስ መልካም ፈቃድና ያላሳለሰ ጥረት እኛም ታክለንበት የተሰጠው ካሳ ተሰርዞ በመልሶ ማልማት እዛው አካባቢያችን ላይ እንዲሆን ተወስኗል። እንዲያውም በጣም በተሻለ ሁኔታ አግኝተናል። ወደዚህ ጠጋ ብሎ አሁን የፓርኪንግ የተሰራበት ታች ነበር ወንዙ ላይ። አሁን ደግሞ እንደ እግዚአብሔር ፈቃድ ወደዚህ ጠጋ ብሎልናል። በዚህም ደስተኛ ነን። በቅርብ ጊዜ ካርታውን እንወስዳለን ብለን እንጠብቃለን። እነዚህን ተግባራት የምናከናውነው ከማህበረ ምእመናን ጋር ነው ያሉት የደብሩ አስተዳዳሪና ካህናት፣ በቀጣይም ሁሉም የቅዱስ ዑራኤል ወዳጆች ተሳትፎ እንዲያደርጉ ጥሪ አቅርበዋል። የውሃ ቁፋሮም ያው ማሽኑ ገብቷል። አሁን ስራው በአጭር 10 ቀንና 15 ቀን ስራ ስለሆነ ስለዚህ እነኚህ ስራዎች ምንም አማራጭ የሌለን ጉዳይ ስለሆነ ስራዎቹ ተጀምረዋል። የተጀመሩ ስራዎች እንዲያልቁ ደግሞ የህዝበ ክርስቲያኑ ምእመናን በጸሎትም በገንዘብም በእውቀትም ትብብር ማድረግ ያስፈልጋል። እንደሚታወቀው ደብረ ጽጌ ቅዱስ ዑራኤል አካባቢ የነበሩ ምእመናን ተፈናቅለውበታል ማለት ነው። ቤተክርስቲያን ያለ ምእመናን፣ ምእመናንም ያለ ቤተክርስቲያን መጓዝ አይችሉምና ቤተክርስቲያን የምትተዳደረው በምእመናን አስተዋጽኦ ነው። ያ ከሌለ ቤተክርስቲያን አትተዳደርም። ቤተክርስቲያን ከሌለች ምእመናን የሚያገኙትን አገልግሎት ሊያገኙ አይችሉም። ክርስትና ማስነሳቱ፣ ፍታት ማስፈታቱ፣ ቅዳሴውም ሁሉ ካህናት ከሌሉ ሊከናወን ስለማይችል ማለት ነው። ካህናት ደግሞ ስጋውያን ናቸው። ምንም አገልግሎታቸው መንፈሳውያን ቢሆንም ስጋውያን ስለሆኑ የግድ ለኑሯቸው የሚያስፈልጋቸው ነገር ያስፈልጋቸዋል እና ያንን ደግሞ ለማድረግ የግድ ምእመናን ካለቻቸው ላይ እውነት ነው ኑሮ ከባድ ነው፣ ግን እንግዲህ ከ10 አንድ የኛ አይደለም ያው እየተው ነው እየረሳ ነው እንጂ ከ10 አንድ የእግዚአብሔር ነውና ያንን በስርዓት ለቤተ ክርስቲያን እያወጣን የቤተ ክርስቲያን አገልግሎቷ እንዳይቋረጥብን፣ ካህናት እንዳይጎዱብን፣ በችግር ምክንያት ወደ ሌላ እንዳይሄዱብን፣ አሁን ቅድም የጠቀስኳቸውም ያልጠቀስኳቸውም ፕሮጀክቶችም ደግሞ ፍጻሜ አግኝተው በተለይ ይሄ የቀብር እንትን ያልኩሽ ያው ታርጌት የሚያደርገው ዋናንቱን ምእመናን ናቸው። ምእመናን መጥተው ሲመጡ የሚያርፉበት ስለሆነ ያንንም ከፍጻሜ ለማድረስ የቻሉትን ሁሉ አስተዋጽኦ እንዲያደርጉልን በቅዱስ ዑራኤል ስም
እንደዚሁም ደግሞ ጾሟን ምክንያት አድርገን በምንማጸናት በእናታችን በድንግል ማርያም ስም እንጠይቃለን። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮቻችን ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።